ብስራት ሁለት እጁ የተለየ አዚፋ ይባላል። ይሄ ድፍን ምስር ቢሆን ሞር ጥሩ ነው፣ ግን ይሄን ቢሆን ችግር የለም። ስለዚህ ይሄንን ከቀቀልን በኋላ ልክ እንደ ምስሩ ነው የምናደቅ። ልክ እንደ ምስሩ ቲማቲሙን እንደ ምስሩ ሳይዝ፣ ቃሪያውን እንደ ምስሩ ሳይዝ አድርገን እንትንልና ቀይ ሽንኩርት ያስፈልግሻል። ነጭ ትንሽ ቢኖረው አሪፍ ነው። ስለዚህ እነን እንደ ሰላጣ ጨምረሽ ማቀላቀል ነው። ኋላ ግን ምስሩ መብረድ አለበት ተቀቅሎ። ገብቶሻል አይደል? ምስሩን አጥሮሽ ተቀቀያለሽ፣ ታንጠፈጥፊያለሽ። ከዛ በኋላ በምስሩ ሳይዝ ድቅቅ አድርገሽ ተከትፊና ፍሬው ይወጣል። የቲማቲሙ ፍሬ ይወጣል። ሁሉም ታጥቦ በኋላ ላይ በአንድ ጎድጓዳ ሳህን እናቀላቅል። ስለዚህ አዚፋ ይባላል። በጣም ቀጭን አድርገን ነው የምንከተው። ረዘም ብሎ ቀጭን። እሺ ስትከቱት ቢያንስ ከዚህ እስከዚህ የሚሆን ሳይዝ በጣም በቀጫጭኑ ይከተፋል። ሁሉም አንድ አይነት ሳይዝ ነው የሚከተፈው። ጥቅል ጎመኑ፣ ሰላጣውም፣ ቲማቲሙ፣ ቀይ ሽንኩርቱን በአንድ አይነት ሳይዝ በቀጫጭኑ ይከተፋል። ኤክሴፕት ነጭ ሽንኩርቱ የማይፈልግ ካለ ምናልባት በጣም መድቀቅ አለበት። ለጤና አስፈላጊ ስለሆነ እሱ እንዳያውጥ ማድረግ ነው። የሚፈልገው ካለ ግን በቀጫጭኑ ማድረግ ይቻላል። ስለዚህ ድቅቅ አድርጋችሁ ይሄ በአንድ እንትን ይሰራል። ከዚያ በኋላ ይሄን ከጨረስን በኋላ ሎሚ፣ ጨው የለንም ቁንዶ በርበሬ ይጨመራል። ልክ ቲማቲም፣ ሰላጣ፣ ቃሪያ ምናምን ስትሰሪ ልክ እንደዚያ ሎሚ ይጨመራል። ስለዚህ እንደዚያ አድርጋችሁና በደንብ አጥባችሁ ጥቅል ጎመኑን በቀጫጭኑ መክተፍ ነው። በደቃቁም ልታረጉ ትችላላችሁ። እሺ በደቃቁ ወይም በረጃጅሙ እዚያ ላይ ፍሬው የወጣ ቲማቲም ፍሬውን አውጥተን እንዳያበላሽብን ማለት ነው። ስለዚህ ትንሽ ሰላጣ ልንጨምርበት እንችላለን። ሽንኩርት፣ ነጭ ሽንኩርት እንጨምርና በጥሬው ስለሆነ መጨረሻ ላይ ጨው እና ዘይት፣ ከዛ ደግሞ ምን እንጨምራለን? ሎሚ መደረግ አለበት። ለምን? በጥሬው ስለሆነ ጀርም ምናምን የሆነ ባክቴሪያ ሊኖረው ስለሚችል በዚያ ዲስኢንፌክት እናረጋቸው ይገላቸዋል ማለት ነው። እዚያ ላይ የሆነ ነገር ካለ ከዚያ በፊት ግን በደንብ መታጠብ አለበት። ኢቭን ባጃክስ ሁላ ልናጠብ እንችላለን።
ፖሊቴክኒክ ኮሌጅ ነው። ፖዚሽኔ ሆቴል ማኔጅመንት ኢንስትራክተር ነው። ስለዚህ አሁን ያዘጋጀነው አካባቢያችን ከሚገኙት አትክልት በየአይነቱ ለመስራት ሞክረናል። እዚህ የጥቅል ጎመን በድንች ሰርተናል። እዚህ ደግሞ የቀይ ስር ሰላጣ ነው። ይሄ ደግሞ ያበሻ ጎመን በድንች፣ እዚህ ደግሞ የተፈጨ ካሮት ያው ከውስጡ ሌላ እንዳለበት ነው ማለት ነው። እዚህ ጋር ሰላጣ ኖርማል ሰላጣ፣ እዚህ ጋር ቀይ ስር፣ እዚህ ጋር አዚፋ ምስር፣ የምስር ሰላጣ በለው አዚፋ ይባላል፣ ግን በድፍን ምስር ነው መሰራት ያለበት። እኛ ባለው በተከካ ምስር ሰርተናል። እዚህ ጋር ደግሞ የጥቅል ጎመን ሰላጣ ነው። ይሄ ምስር ወጥ ኖርማል ምስር ወጥ፣ ይሄኛው ደግሞ ቆስጣ በድንች ነው የተሰራው። እንግዲህ እነዚህ የተሰሩት ቆስጣ፣ ጥቅል ጎመን፣ ቲማቲም፣ ድንች እና ካሮት ከነሱ ነው አሰባጥረን 10 አይነት ለመስራት ሞክረናል። ከጊዜ አንፃር ነው እንጂ ከዚህም በላይ የበለጠ መስራት ይቻላል አቅርቦት ካለ ማለት ነው። ስለዚህ ለዛሬው ሰዎች ይሄንን ከተገበሩት ኖርማል ሄልዚ የሆነ ፐርሰን ራሳቸውንም ሄልዚ አድርገው መስራት ይችላሉ ማለት ነው። አሁን እኛ ለመስራት የሞከርነው ይሄ አትክልቶቹ በውስጣቸው ያለውን ይዘት ሳያጡ ነው የሰራናቸው። ስለዚህ እዚህ ያሉት በሙሉ ያለ እንጀራ የሚበሉ ስለሆነ ሰው እንጀራ ዲፔንድ እንዳይሆን ሁላ ጭምር ነው ማለት ነው ለማስተማር ነው። ከዚህ በተረፈ በበቆሎ በቦሎቄ በሽምብራ መስራት ሁላ ብዙ መስራት ይቻላል እና ሰዎች በአካባቢያቸው ያለ እንጀራ ብዙ ነገር ሰርተው አእምሯቸውን ቢውልድ ማድረግ ይችላሉ ማለት ነው። አመሰግናለሁ። አገር ግንባታ ላይ ሲባል ዝም ብሎ አገር አይገነባም። አገር የሚገነባው ሰው ነው አይደል? አገር የሚገነባው ሰው ነው። አገር ሰው ከገነባ አገር ከገነባ ሰው ደግሞ በአግባቡ መገንባት፣ ጤናማ አገር ሊገነባ የሚችል ሰው መፈጠር መቻል አለበት ማለት ነው። ቤታችን ፈትሹትማ እንደው ፈትሹትማ ብታውቁ እኮ በእያንዳንዱ ያለብን ችግር በጣም ችግር ነው። አሁን ልጆቻችን እኮ ከቁጥጥር ውጭ ናቸው። ማዘዝ እንችላለን፣ ይሄን አመጣጥነን ስላልመገብናቸው። አሁን አንዳንድ ጊዜ የአካል ብቻ እንዳይመስላችሁ ጎበዝ፣ አእምሯችን ላይ ያልተሰራ የአእምሯችን ተበላሽ ማከማቸታችን ምን እናከማችበት ጎበዝ፣ የጎተራችን እናከማችበት ከዚህ ከሚያስተምርባት እኛ ከሚያስተምሩን ሰዎች እስኪ ያዘው ትንሽ እናከማች። ዓላማው የምግብና ስርዓተ ምግብ ግንዛቤን በእናቶች ዘንድ ያለውን ማሳደግ ነው፣ ማሻሻል ነው። እንዴት ነው የምናሳድገው? የሰለጠናቸው ስልጠና ነው። ግቡ ደግሞ ወይም ደግሞ ይሄ ፕሮግራም መጨረሻ ላይ የሚጠብቀው ውጤት ማለት ነው የተስተካከለ የአእምሮና የአካል እድገት ያላቸው ህፃናት እንዲኖሩ ማስቻል ነው። የአእምሮና የአካል እድገት ሁለቱም ተስተካክለው ካላደጉ ሀገር አታድግም። አይሆን እናንተ ተምራችሁ የምትሄዱት የምግብ ይዘቱን ማብዛት ነው። አይነቱን መጨመር ነው። ከተለያየ አይነት የተለያየ መድኃኒት አለው።